ሰላም ጤና ይስጥልኝ የተከበራችሁ ተመልካቾች በያላችሁበት ሰላማችሁ ይብዛ። ስልካችሁ ዝም ብሎ ሳይሰራ ባትሪ እየጨረሰ አስቸግሯችኋል? ወይስ ደግሞ ዳታችሁን እየጨረሰ አስቸግሯችኋል? ብዙዎቻችሁ ታዲያ ስልኩን ነው የምትወቅሱት። ግን ዋናው ችግር ያለው ፕሌይ ስቶር ውስጥ በነፃነት ተለቀው ባትሪና ዳታችሁን በሚመጡ ሴቲንጎች ላይ ነው። ዛሬ ለየት ባለ ሁኔታ ታዲያ እያንዳንዱን ሴቲንግ ስናስተካክል ምን ጥቅም እንደምናገኝና ካላስተካከልነው ደግሞ ምን ጉዳት እንዳለው በዝርዝር እናያለን። ቪዲዮውን እስከ መጨረሻው ላይክ እና ሰብስክራይብ በማድረግ ተከታተሉኝ። መልካም ቆይታ። አንደኛ፣ ክሊር ካች ስልኩን ፈጣን የማድረጊያ ዘዴ ነው። ፕሌይ ስቶር አላስፈላጊ የሆኑ ቆሻሻ ፋይሎችን ይሰበስባል፣ ወይም ደግሞ ካች ፋይሎችን ማለት ነው። እነዚህ ፋይሎች ታዲያ በቆዩ ቁጥር አፑን ከባድ ያደርጉታል። ለምሳሌ እንውሰድ። አንድን አፕሊኬሽን ለመጫን ወይም ደግሞ ኢንስታል ለማድረግ ስትሞክሩ ፔንዲንግ ወይም ደግሞ እየተሽከረከረ የሚቆይባችሁ ከሆነ ችግሩ ከዚህ ነው ማለት ነው። ታዲያ ይህንን ነገር ለማስተካከል በጣም ቀላል ነው። ወደ ስልካችሁ ሴቲንግ ውስጥ ትገባላችሁ። በመቀጠልም አፕስ የሚለውን ምርጫ ትፈልጉትና ትነኩታላችሁ። ከዛም በሚመጣላችሁ ዝርዝር ውስጥ ጉግል ፕሌይ ስቶር የሚለውን ትመርጣላችሁ። እዚህ ውስጥ ስቶሬጅ የሚለውን ተጭናችሁ መጨረሻ ላይ ክሊር ካች የሚለውን ትነካላችሁ። ይህንን ስታደርጉ ምንም አይነት ፋይል አይጠፋባችሁም። ነገር ግን ፕሌይ ስቶር እንደ አዲስ በፍጥነት መስራት ይጀምራል። ሞክሩት። ሁለተኛ፣ ባትሪ ሬስትሪክሽን። ይህ ደግሞ የባትሪ እድሜን ለማራዘም ዋናውና ከፍተኛ አስተዋጽኦ የሚያደርገው ሴቲንግ ነው። አይኖው አውቃለሁ፣ ስለዚህ ሴቲንግ ብዙ ጊዜ ቪዲዮ ሰርቻለሁ። ነገር ግን ስቲል ብዙ ሰዎች ቪዲዮውን ስላላዩት ድጋሚ እነግራችኋለሁ። ፕሌይ ስቶር እኛ ሳንከፍተው በስተጀርባ ቆሞ ስራ ስለሚሰራ ባትሪውን ያሟጥጠዋል። ለምሳሌ ስልካችሁን አስቀምጣችሁት ባትሪው ቀንሶ የምታገኙት በእነዚህ በስተጀርባ በሚሰሩ አፖች ምክንያት ነው። ታዲያ ይህንን ነገር ለማስተካከል አሁንም እንደተለመደው ወደ ሴቲንግ ውስጥ ትገባላችሁ። በመቀጠል አፕስ የሚለውን ትጫናላችሁ። በመቀጠል ጉግል ፕሌይ ስቶር ውስጥ ትገባላችሁ። እዛው ዝርዝር ውስጥ ባትሪ የሚለውን ምርጫ ትነኩታላችሁ። ከዛ በሚመጡት ሶስት ምርጫዎች ውስጥ ሪስትሪክትድ የሚለውን ትመርጣላችሁ። ይህ ማለት አፑን ካልከፈታችሁት በቀር በስተጀርባ ምንም አይነት የባትሪ ኃይል አይጠቀምም ማለት ነው። እሺ፣ ወደ ሶስተኛው እንለፍ። ሶስተኛው ደግሞ ባክግራውንድ ዳታ ይባላል። ይህ ትልቁ የዳታ ሌባ ነው። ፕሌይ ስቶር ዳታችሁን በበራ ቁጥር አዳዲስ አፖችን ቼክ ለማድረግ ኢንተርኔት ይሰበስባል። ለምሳሌ ካርድ ሞልታችሁ ሳትጠቀሙበት ካርዱ አልቋል የሚል ሜሴጅ የሚመጣላችሁ በዚህ ምክንያት ነው። እናንተ ዳታውን ሳትጠቀሙበት ነገር ግን በስተጀርባ ሆነው ዳታችሁን የሚጨርሱ ሴቲንጎች ስላሉ ነው። ታዲያ ይህንን ነገር ለማስተካከል በጣም ቀላል ነው። እንደተለመደው አሁንም የሴቲንግ አፕሊኬሽንን ትከፍታላችሁ። በመቀጠል ወደ ታች ወርዳችሁ አሁንም አፕስ የሚለውን ትነካላችሁ። ከዚያም ጉግል ፕሌይ ስቶር ውስጥ ትገባላችሁ። እዛ ውስጥ ሞባይል ዳታ የሚለውን ምርጫ ትነኩታላችሁ። በመቀጠል አሎው ባክግራውንድ ዳታ ዩዜጅ የሚለውን ማብሪያ ማጥፊያ ኦፍ ታደርጉታላችሁ። ታዲያ ይህንን ስታጠፉት አፕሊኬሽኖች በራሳቸው አፕዴት መኖሩን አይነግሯችሁም። ነገር ግን ዳታችሁን በከፍተኛ ሁኔታ ይቆጥብላችኋል። እናንተ አፕሊኬሽን አፕዴት ለማድረግ ስትፈልጉ ለየብቻው እየሄዳችሁ ጉግል ፕሌይ ስቶር ላይ የምትፈልጉትን አፕሊኬሽን በራሳችሁ ፍቃድ አፕዴት ማድረግ ይኖርባችኋል። አራተኛ፣ አውቶ አፕዴት አፕስ። ስልኩ በራሱ ጊዜ አፖቹን ማውረድ ከጀመረ ፕሮሰሱ ይጨናነቃል። በዚህም ምክንያት ታዲያ ስልኩ ይሞቃል። ለምሳሌ ልንገራችሁ፣
ኢንተርኔት እየተጠቀማችሁ ስልካችሁ የሚሞቅባችሁ ከሆነ በስተጀርባ አፕዴት እየተደረገ ሊሆን ይችላል። በተለይ ብዙ ጊዜ ኢንተርኔት ያላገኘ ስልክ ከኢንተርኔት ጋር ስታገናኙት በከፍተኛ ሁኔታ ይሞቃል፣ እንደዚሁም በከፍተኛ ሁኔታ ዳታ ይጨርሳል። ታዲያ ይህን ነገር ስልክ ያለው ሁሉ አሁን በማሳያችሁ መንገድ ማስተካከል አለበት። አሁን ቀጥታ ወደ ጉግል ፕሌይ ስቶር አፕሊኬሽን ትገባላችሁ። ከላይ በቀኝ በኩል ያለውን የፕሮፋይል ምልክታችሁን ትነካላችሁ። ከዚህ ሴቲንግ ውስጥ ገብታችሁ ኔትወርክ ፕሪፈራንስስ የሚለውን ትጫናላችሁ። በመቀጠል አውቶ አፕዴት አፕስ የሚለውን ነክታችሁ ዶንት አውቶ አፕዴት አፕስ የሚለውን ትመርጣላችሁ። በምትኩ ዋይፋይ ሲኖራችሁ ማኔጅ አፕስ ኤንድ ዲቫይስ ውስጥ ገብታችሁ በምስሉ ላይ እንደምታየው አፕዴት የሚለውን በእጃችሁ መርጣችሁ ንኩ። ስለ ስልክ አጠቃቀም ብዙ ነገር ያስተምራል። እስካሁን ሰብስክራይብ አለማድረጌ ቆጭቶኛል። በጣም የምናተም ሰብስክራይብ አድርጉት። አምስተኛ ፕሌይ ፕሮቴክት ሴቲንግስ ጉግል ሄልፕ ኢምፕሩቭ ሃርምፉል አፕ ዲቴክሽን በሚል ሴቲንግ ሁልጊዜ መረጃ ወደ ጉግል ሰርቨር ይልካል። ይህም ታዲያ ባትሪያችሁን በከፍተኛ ሁኔታ ይበላል። ታዲያ ይህን ለማስተካከል ወደ ጉግል ፕሌይ ስቶር አፕሊኬሽን ውስጥ ትገባላችሁ። የፕሮፋይል ምልክታችሁን ትነኩና ፕሌይ ፕሮቴክት የሚለውን ትመርጣላችሁ። ከላይ በቀኝ በኩል የሴቲንግ ወይም ደግሞ የማርሽ ምልክቷን ትነካላችሁ። ከዚያ ኢምፕሩቭ ሃርምፉል አፕ ዲቴክሽን የሚለውን ማብሪያ ማጥፊያ ኦፍ ታደርጉታላችሁ። ስድስተኛ ኖቲፊኬሽን ማሳሰቢያዎች ወይም ደግሞ ማሳወቂያዎች በየደቂቃው ስክሪኑን እያበሩ ባትሪ እንዳይጨርሱ ይህንን ነገር ማስተካከል ትችላላችሁ። አሁንም ቀጥታ ወደ ጉግል ፕሌይ ስቶር ትሄዳላችሁ። በመቀጠልም ሴቲንግስ የሚለውን ትመርጣላችሁ። ጀነራል ውስጥ ትገባላችሁ። ከዚያም ኖቲፊኬሽንስ የሚለውን ነክታችሁ ሁሉንም ታጠፋላችሁ። እንግዲህ ቤተሰቦች እነዚህን 6 ነጥቦች ከመጀመሪያው ጀምሮ በትክክል ካስተካከላችሁ የስልካችሁ ባትሪና ዳታ በአስገራሚ ሁኔታ ይሻሻላል። ቪዲዮ ከጠቀማችሁ ላይክ አድርጉት፣ ለሌሎችም ሸር አድርጉ። ጥያቄ ካላችሁ ኮሜንት ላይ ጻፉልኝ። ስለተከታተላችሁ አመሰግናለሁኝ። ስለ ስልኮች አጠቃቀም፣ ስለ ኤአይ ቴክኖሎጂ፣ ስለ ማህበራዊ ሚዲያ አጠቃቀም ማወቅ ይፈልጋሉ? ሁሉንም ትምህርቶች በአንድ ቦታ የምታገኙበት ቻናል ሻምብል አፕ ቲዩብ ነው። ሻምብል አፕ ቲዩብ አፕሊኬሽኖችን በቀላሉ ተማሩ።